አሁን 100,000 ብር ልስጥ። ልጅቷ የት ነው ያለችው? ይኸውልህ ምንም ስለምትለው ነገር አላውቅም። እንግዲያውስ የኑዛዜ ቃል ካለ ልቀበል። ተናገር። ልትገለኝ ነው? ባወር ልጅቷን ካላወጣችሁ ማንም ሰው አይተርፍም። ይኸውልህ እንግዲህ አሁንስ በልጅነቴ ጠፍቼ የመጣሁባቸው ቤተሰቦቼን ገና በልጅነቴ የራኳቸው እህት ወንድሞቼን አስባቸው እንደነበር ንገርልኝ። ጭራሽ እኔ ነኝ የምነግርህ? መልካም ቁጥር ለራስ አንድ ላጠቀሙ እንዴ 2 አላመንሽኝም? ቆይ ደግሞ ለምንድን ነው የህግ ሰዎች መሆናቸውን ያለቀሽ ነው ወይስ ወንጀል ሰርተሻል? ወንጀል ሰርተሽ ከሆነ ግን እኔ ራሴ ነኝ ወስጄ ማስረከብሽ። የህግ ሰው ነን አሏችሁ? እነሱ የህግ ሰዎች አሉ፣ ወንጀለኛ ናቸው፣ ሰው በላ ናቸው፣ ማፊያ ናቸው። ምን ሆናችሁ ነው? ቆይ ሁላችሁም ትታችሁ ወደ ክፍላችሁ መጣችሁት? ቆይ እኔ በማንም መረበሽ አለብኝ እንዴ? ሰማኛለህ? አንተም ብዬ ነው እንጂ እንደዚህ አንጠልጥዬ ነበር መሰራት። ይቅርታ በጣም ነፍሴን ስላተረፋችሁ ደግሞ በጣም ነው። ኧረ በእናትሽ ወደዛ እንዴ! የአንቺ ነፍስ ለማትረፍ እኮ የኛ ነፍስ ተጨነቀች። በእናትህ መሳይ በቃ ውጣ። አንተ አሁንም ትፎክራለህ እንዴ? መሳይ ሂድ በቃ እኔ ያረጋግቼ ይሻታል። ቆይ አንተ ልትጠብስኛ መቃጠል አለብን እንዴ? አንተ ግን ምን አይነት ሰው ነው? በዚህ ጭንቅ ሰዓት ሌላ ነገር ታስባለን? ዝም በል እባክህ። ሲጀመር አንድ ነገር ልንገርህ፣ ይህን ሁሉ ነገር ያደረግኩ ያለ ምክንያት አይደለም። አሁን ትክስቴና ሶስት የራስህ ጉዳይ ነው። ሰላም ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ትሁትና ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ትሁትና ዝና ይዘዋል ወይንስ አላዛቱም የሚለውን አብረን እናያለን። ዝና እንግዲህ እሷን ካልመጣ ካሌብ የመጨረሻችን ነው የሚሆነው። ዝና መሞቻ ተቀርበዋል። ስለዚህ ይህች ልጅ ግዴታ ማምጣት አለብህ እያለ ነበር። እሷም ደግሞ እንግዲህ አብረሽ የምን መንገድ ላይ ተገናኝታ ተደብቀው ነበር። የሚሆን ቤት ውስጥ ነበር የገባችው። እንግዲህ አረብ ሀገር እንልካሻለን ብሎ ያመጧት ዝና የተደበቀችበት ቦታ እየፈላለገ በሩ ክፈቱ ምንድነው ልትቆልፈ ብሎ ሲከፍቱ ምንም አልነበረም። ነገር ግን መሳይ የቤተሰው ቤት ገብቶ እየፈለጋቸው ነበር። መሳይ ተንበርክኮ ቆይ ወንድ ልጅ አይደለም እንዴ ምንድነው የምትንበቀበቁ እያለ ዝና ስጮህበት መሳሪያ ስደቅንበት ልጅቷ የት ነው የገባችሁ? የት ነው የደበቃቻችሁ? አውጡ አውጡ እያለ በጣም ስጮህበት ነበር። እና እኔ ምንም የማውቀው ነገር የለም ልጅ የሚባል እዚህ ማንም የለም እባክህን እባክህን እያለው ነበር። ነገር ግን ተረጋጋ እንጂ አሁን የምፈልገው ነገር ልጅቷ የት እንዳለችው ትነግራለህ። እኛ ፖሊሶች ነን። ልክ እንደ ፖሊስ መስሎ ህጋዊ ሰው መስሏቸው ነበር። ነገር ግን እነሱ የሚሰሩት ህገወጥ ናቸው ማለት ነው። መሳይ በጣም ፈርቶ አረ እኔ ምንም የማውቀው ነገር የለም ምንም አላየሁትም እያለ በጣም ፈርቶ ነበር። ይልቁንስ አሁን ከምገልክ 100,000 ብር ሰጣለሁ ልጅቷ የት እንዳለችው ትነግረኛለሽ እያለ ነበር። እንግዲህ ልጅቷን የደበቀው አብርሽ ነበር ማለት ነው። እና በሁሉም ሰው በጣም ፈርቶ ነበር እና በጣም ፈርቶ ሲጨነቁ ነበር። ከየቱን አመጣት ልጅ እያሉ ምን እየተፈጠረ ነው? ምን ማድረግ አለብን እያሉ ሁሉም ሰው ግን ተኩሱም በጣም ፈርቶ ነበር እና ድለም በጣም ፈርታ ነበር እሷ ማለት ነው። እንግዲህ ሁሉም ሰው ተጨንቆ ነበር። አብርሽን ሊደብቋት ነበር። ቆይ ምን ልናደርግ ነው አሁን? ቤታችን እኮ ተወሯል። ስለዚህ ምንድነው የምናደርገው? ዝም በል አንተ የሚያውን ነገር አታውራ፣ ትኩሱ ዝም በል እያለ ነበር እና በጣም ፈርቶ ነበር። እኔ እንደዚህ ሰው ቻለቅም እንዴ ልጅቷ ግን ለምንድነው ፍቅረኛ ነች እንዴ? ከየት ነው ያመጣት እያለ አረ ዝም በል አንተ ዝም በል እያለችው
ዲኔ እየጮችበት ነበር። ዝም በል አንተ ደግሞ በዚህ ነበር ማለት እያለችው በጣም ፈርቻለሁ፣ ምን ማድረግ አለብን እያለች በጣም ሲጨነቅ ነበር። ሁሉም ሰው ዝናን እጅግ በጣም እየፈራ ነበር እና ነገር አይፈጠሩም ተረጋጉ በቃ እያለ እና ዝና አብርሽን የት ነው ያስቀመጥካት? የት ነው ያለችው? አሁን ካላመጣ እገልሃለሁ እያለ ያንቋል። እኔ የት እንዳለችው አላቅም፣ ምንም ያየሁት ነገር የለም፣ እባክህ ልቀቀኝ ልቀቀኝ እያለ ይጮሃል። ትሰማኛለህ እያለ ካሌብ ድንገት ይደውልበትና ካሌብ ልጅቷን በአስቸኳይ መገኘት አለበት፣ ካልተገኘችው በጣም ከባድ ነው የሚሆነው፣ እባክህ ልጅቷን እንድትገኝ አድርግ እያለ ካሌብ እያስፈራራ ነበር። የተሻለኝን ነገር እያደረግኩ ነው ካሌብ እባክህ አታስጨንቀኝ እያለ ነበር። ዝና የመጨረሻችንን መሆነ ትትና ካልተገኘች ምን ይፈጠራል? ምን ሊሆኑ በጣም ሰግቷል ማለት ነው። ትትና ካልተገኘች ሁሉ ነገር እንደሚባላሽ እየነገሩት ነበር። ነገር ግን የደወለ አሁኑ በፍጥነት ማግኘት አለበት፣ እንደምንም ብለን ልጅቷን ማግኘት አለብህ እያሉ ነበር። ገርማችሁ ደግሞ ቆይ ምን እየተፈጠረ ነው? እዚህ ሳሚ ምን እየሆነ ነው ብሎ እየጠየቀ ነበር። አላቅም የብርሽ ነው ልጅቷን ቤት ውስጥ አምጥቶ ሊገለኝ ነበረ እኮ ሊገለኝ ነበረ፣ ልሞት ነበር እያለ ታዲያ ትገጥሙ ነበር። ለማውራት ቀላሉ መሳሪያ ይዞ ግንባሬ ላይ ጉድቅኖ ነበር። እንዴት አድርጌ ነው የምከላከለው እያለ በጣም ፈርቶ ሲጨነቅ ነበር። እና ምን ተፈጥረ እያለ እየነገረው ነበር። መቼም ፈርተ ነበረ፣ ይሄ ሁሉ ላደረገ እሱ ነው፣ እሱ መጠየቅ አለበት እያለ አብርሽ ነው ይሄንን ያደረገ። አብርሽ የልጅቷን ቤት ውስጥ ባያስገባ ኖሮ እኛ አልቅን ነበር፣ ለጨለልኩ ብለን እኮ እኛ ልናልቅ ነበር እያለ ሳወራ ነበር። ነገር ግን እባክህ ለማረጋጋት ሞክሮ እያለቻለው፣ ነገር ግን በጣም ፈርቶ እንደነበረው እየነገረ ነበር። እና ድጋሚ እዚህ ከመጣ አንጠልጥዬ ነው እኔ የምሰጠው እያ ነበር። ሲሚልጎ እኔ ምንሽ ፈርጅ፣ ቆይ አንተ ልጅ ለምንድነው ስርስር የምትለው? ለምንድነው ስርስር የምትለኝ? ሄድ ከዚህ ትለዋለች። አልሄድም እልና በርበሬውን አንስታ አይኑ ላይ ብትን፣ ወይኔ እናቴ ተቃጠልኩ እያለ እያለቀሰ ነበር። እና አስቻለው ምን እየተፈጠረ እንደሆነ ግራ ገባው። እጅግ በጣም ፈርቶ ነበረ። ዝና መሳሪያውን ጭንቅላቱ ልደቅ ነው የምታደርገውን ነገር አሁንም ተናገር፣ አለዛ ግንባሬን ብዬ ነው የምገለው እያለ እየዛተበት ነበር ማለት ነው። ነገር ግን በቃ ግደልኝ፣ ሌላ አማራጭ የለኝ፣ የምትናሰስ ነገር ካለ ዝን ያው ገጠር ትቻቸው የወጣሁት እናት ወንድም እህቶችን እነሱን እንደማስባቸው ንገሪልኝ እያለ ነበር። ጭራሹ እኔ ነኝ ነጋሪ ትሰማለህ እያለ እየዛተበት ነበር ማለት ነው። እና በቃ እንደዚህ ነው ማለት ነው። ስምኛለሽ እኔ ይቱ ነው የሚሉት፣ እኔ እኮ ፈርቼ ነው ከአንቺ ስርስር የሚሉት። ስማኛለህ ድጋሚ ስርስር እንዳትለይ ብዬ አልነበረም እንዴ ትለውና ትጮህበታለች። እሱም ፈርቶ እንደነበረው እየነገረው ነበር። እና ዝና መጨረሻ የት እንዳለችው የማትናገር ከሆነ እባክህ የት እንዳለችው ንገረው ብሎ እያስጨነቃቸው ነበር። እነሱም ምንም የማውቁ ነገር እንደሌለው ደጋግሞ ይነገራል። አቹም ወይም አብርሽ ማንም ሰው ትንፍስ እንዳትናገሩ ብሎ ስላስጠነቀቃቸው እንግዲህ መሞትን ነው እያለ ዝና 1 2 እያለ እየቆጠረ ሊተኩስበት ነበር። ከዛ ካሌብ ድንገት ይደውልበትና ስልኩ ማውራቱን ይሄዳል ማለት ነው። ነገር ግን ዝና አሁንም እርግጠኛ ነኝ እዚህ ቤት ውስጥ ነው ያለችትና እንጂ ሌላ ቦታ የቱም አልሄደችም። ነገር ግን ከዚህ ርቄ አልሄድም እዚህ ነኝ እያለ ነበር። ነገር ግን ምንም ቢፈጠር ዝና ልጅቷ መገኘት አለበት፣ ከዛ ብለህ ጥለህ እንዳትሄድ ፈልገን ቢሆን ከፈለኩ ልጆች እዛ ያሉትን ጨርሳቸውና ልጅቷን ማምጣት አለብን እያለ ነበር። እና ቆይ ምን እየተፈጠረ ነው ልጅቷን እያለ ስጠይቀው ነበር። እና አብርሽ ምንም ማቆን ነገር የለም፣ በቃ ዝም በሉ፣ ለተፈጠረ ነገር ምንም ነገር ማውራት የለባችሁ እያለ ነበር። ትትና በጣም ፈርታ አብርሽ ቆይ አንቺ ልጅ ሌባ ነሽ እንዴ? ሰርቀሽ ነው እንዴ? ለምንድነው ፖሊስ የሚከታተልሽ እያለት ነበር። እነሱ ፖሊስ አይደሉም እያለት ነበር። ፖሊስ አይደሉም ወንጀለኞች ናቸው፣ ሰውን ይሸጣሉ፣ አርሜና ጨካኝ ናቸው እነሱ እንጂ በጭራሽ ፖሊስ አይደሉም ብላ ነገረቻቸው። ቆይ ከነሱ ጋር እንዴት ልትገናኝ እንደቻልሽ ንገሪኝ ብሎ ይጠይቃል። ከሳቸው መጣና ቆይ እኔ ድጋሚ ከመጡ አንጠልጥዬ ነው የሚሰጣቸው፣ ተረጋጋ እንጂ ምንድነው የምታወራው? ተረጋጋ እንጂ እያለ ነበር። እና ቆይ እንዴት ነው የምረጋጉ?
አውቀን አንተማ ከልጅቷ የሆነ ነገር አለ የሆነ ነገር ባይኖርማ እንደዚህ እያሰቃየን ዝም አትልም ነበር እያለ ነበር። ዝም ብል እስቲ የምታወራው ነገር አለ እንዴ አታውቅም አንተ እያለ ስጨውበት ነበር። እነግርሃለሁ በኋላ ችግር ውስጥ ነው የምንገባው። እንቁንስ አሁን ከዚህ ብትወጣ ይሻላል። ድጋሚ ከመጡ ግን እኔ ራሴ ነኝ አንጠልጥዬ የምሰጣቸው እያለ ነበር። እነሱ ህገወጥ ናቸው ሰውን ይሸጣሉ እንጂ በጭራሽ ፖሊስ አይደሉም ብላ እየነገረቻቸው ነበር። ነገር ግን በጭራሽ ይህንን አላምንም። ስለዚህ ምንትትና በጭራሽ አንተማ ከሷ ጋር ነገር አለ ድጋሚ ከመጡ ግን እኔ አሳልፌ ነው የምሰጣት እያለችው እየነገራት ነበር። እባክህ ለማረጋጋት ሞክር ስል እኔ የዚህ ቤት ነገር ሁሉ ምግብ ሊገባኝ አልቻለም። እኔ ተቀየራለሁ ብዬ መጥቼ ጭራሹ እዚህ ከእናንተ ጋር ወጣ ገነጋ ውስጥ ገባው። በጣም ጨነቀኝ እኮ እያለች ነበር። ግርማቸው እስቲ ሽሮ በጥብጠሽ አምጪልኝ ስላት ምንድነው በጥብጠ አንተ ደግሞ ትልና እንደምን ብላ ሄዳ ተበጥብጥና ጮኮ የለም እኮ እያላት ነበር። ዝናን አካባቢ ብለህ እርግጠኛ ነኝ ካሌብ እዚህ ነው የምትኖረው ሌላ ቦታ አይደለችም እርግጠኛ ነኝ እዚህ ቤት ውስጥ ነው ያለችው ትንትና እያላት ነበር። እና ሽሮን በጥብጣ እኔ እኮ ሴትን አላገባም ከጋብቻ በፊት ምንም ነገር አላደርጉም። አይ ሴቶችም ስጀምር አንተን አይወዱም ተንከሲስ እያለ ነው የምጠሩት። እሱም ራሱ በጣም ያስቃል። እኔ ተንከሲስ ከምለው ተንኮሱ ብያለሁ። ተንኮሱ እና ሽሮውን በጥብጣ አመጣች። እንደዚህ ጭጓራን ከምትልቅ ምን ነው ባጠጣ ኖሮ ባጠጣ እያለ ምንድነው ደኝ ምንድነው ሽሮ እኮ ጨው የለም ብላ ቀምታ ይዘው ትሄዳለች ማለት ነው። እናትትና በጣም ፈርታ ተጨንቃ ነበር። በያው ነው ወደ ሳሎን ብሎ ወደ ሳሎን ነው እዚሁኝ ብሎ ይወስዳታል። እና በጣም እየፈራችና እየተጨነቀች እንደሆነ እየነገረቻቸው ነበር። እና ምንም አትፈሪ ካሁን በኋላ እኔም ከጎንሽ ነኝ እዚህ እንዳለ ማንም ሰው አያውቅም ማንም ሰው አያገኝሽም አትፍሬ እያለት ነበር። እሷም እሺ በቃ አልፈራም ትላለች። እንግዲህ ይመስለኛል አብርሽ ከሷ ፍቅር ይዘዋል ማለት ነው። እንግዲህ ትትና ምንም አይፈጠርም አትፍሬ እያሉ ከነሱ ሳይሆን ቁጭ ትላለች ማለት ነው። ሁሉም ሰው ነበር እና ግርማቸው አችለች ችግር ውስጥ ነው የምታስገባን አንተማ ከልጅቷ ጋማ የሆነ ነገር ልቅ እያሉ ዝናሽ እንግዲህ በድጋሚ እዛ ቤት ሄዶ ለመፈተሽ ይወስናሉ ማለት ነው። ሁሉም ቁጭ ብለው ባሉበት አይመስለኝም አችለች ችግር ውስጥ ነው የምታስገባን እያሉ ነበር። የማይመለከት ነገር ውስጥ አትግቡ መሳይ እባክህ ዝም በል የማይወራ ነገር አታውራው ዝም በል እያለ ነበር። ይሄ ነገር ምንም አላማረኝም ችግር ውስጥ ሁላችን እኮ እሷ ፈርታ እኛ እኮ አልቀናል በስጋት ዛሬ ነገ ሞትን ሳናቅ በጣም ተጨናንቀናል። ከዚህ በላይ ምን እንድናደርግ ነው የምንፈልገው? አብረሽ እባካችሁ ዝም ብሎ የምትናገሩ የሆነ ድምፅ ሲሰሙ ምን ተፈጠረ ብሎ ወደ ውጭ ወጥቶ ሳይው የሆነ ሰውማ አይቼ ነበር ምን እንደሆነ አላቅም እንጂ እያለው ነበር። እና ድንገት በሩ ሲንኳኳ ይደነግጣሉ። እንግዲህ ዝና ከጓደኛው ጋር አንድ ላይ ይመጣል ማለት ነው። እና ተኮዙ ሁሉም ሰው በጣም ፈርቶ ተጨንቆ ነበር። እና ግርማቸው እንግዲህ ያው የቀብር አስተሳሚ ነው ማለት ነው እሱ። እና የሆነ ነገርማ አላቸው ይመስለኛል። እኔማ ከዚህ በፊት የሚተዋወቁ ፍቅረኛሞች ይመስሉኛል ተዛ ነው እያለው ነበር። እና እንደዛ እያለው ብቻ የሆነ ነገር ሳይፈጠር አይቀርም በጣም ያሰጋል እያለችው ነበር። እና ብቻ እባክሽን መሆን ነገር አትቀወጥሪ በአሁኑ አሁን በዚህ ሰዓት እራት ምሳሌ በዚህ ሰዓት አሁን በለበት ሰዓት እኮ ነው እያለ በረስን ኳኳ ይደነግጣሉ። ማን መጥቶ ዝና መጣ? አዎ የሚከተለኝ ዝና ነው ይመስለኛል ብለው በጣም ይደነግጣሉ። ከዛ በሩን በጣም ፈርቶ ነበር ሁሉ ነገር ደነገጠ። እና በሩን አረ ማን ነው ብሎ ውስጥ ገባ። ይሳኩና ዝምብላንተ ተንከሲስ እንደውም ቅድመ የምትሞቱ አንተ ነው በልሜ አይቻለሁ። ስለዚህ ቀብሩን እናስፈጽምላለሁ አታስብ በነጻ እያለ ተንኮሱ አንተ ነው የምትሞቱ። አብረሽ በጣም ደነገጠ። አንተ በሩን ስከፍቶ እንዳጋጣሚ ላይ ነበር እና ዝናሽ በሩ ላይ ነበር። ከዛ ናግዘኝ ክፈቱ እርግጠኛነት ትወት እዚህ ናለችው በሩ ትትና እዚህ ናለችው በሩን ክፈት። ትትና በጣም ደነገጠች በጣም ፈራች። እንግዲህ አብረሽና ሳይ በሩን መክፈት ጀመሩ እንዳይከፈት
በቃ አለቀልኝ፣ መጣልኝ፣ በቃ ይገሉኛል እያለች በጣም እየፈራችና እየተጨነቀች ነበር። ውድ ተመልካቾቼ የዛሬ የትትና ድራማ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ባያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ አሰናበታለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዝናትትና በመጨረሻ ያገኛታል ማለት ነው። እንግዲህ እንደፈቀሩ እሷን ካላገኘ የነሱ መጨረሻ ስለሆነ እንግዲህ እሷን ግዴታ ከሱ ጋር መኖር